ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። አርሲ ዞን ሺርካ ወረዳ ጃዊ ቀበሌ ታጣቂዎች በፈጸሙት ጥቃት 22 ሰዎች መገደላቸውን የዓይን እማኞች ተናገሩ። ጥቃቱ ከትናንት በስቲያ ሐሙስ መንግስት ሸኔ በሚለው የኦሮሞ ነጻነት ሰራዊት መፈጸማቸውን የገለጹት ምስክሮች የሟቾች የቀብር ስነ ስርዓት ትናንት አርብ መፈጸሙን ለዶይቼ ቬለ ገልጸዋል። በጥቃቱ ከተገደሉት በተጨማሪ በርካታ ሰላማዊ ሰዎች ታግተው መወሰዳቸውን አስተያየታቸውን ለዶይቼ ቬለ የሰጡ አንድ የዓይን እማኝ ተናግረዋል። በሺርካ ወረዳ ጃዊ ቦሚባል አካባቢ 22 ሰው ሞቷል። ቀብረናል። ቀብሩ ትክክል 22 ሰው ነው የተፈጸመው። ጌዳ ንብረቱ ለሰው አቦ ሚባል አካባቢ 20 ሰው ያው ነግሰኔ ነው። ሰዓት በቀን የገቡ ያው ጨረሱ። እንደ አስተያየት ሰጪዎቹ ግድያ የተፈጸመባቸው ነዋሪዎች ቤት ንብረታቸውም ተቃጥሎባቸዋል። አሁን ደግሞ ቤታቸው ንብረታቸው እየተቃጠለ ነው። ሰዎች ስለሸሹ ያሉትም ያለቁትም አለቁ፣ የሸሹትም ሸሹ። ቤት እየነደደ ነው። ምን ይባላል? እንደው ይህንን እንዴት እንደምናደርግ እንደው ተበያለበት ነው። ያው ምንም መፍትሄ ያልተገኘ። ዶይቼ ቬለ በሰላማዊ ሰዎች ላይ ስለተፈጸመው ጥቃት ከአካባቢው ባለስልጣናት ለማጣራት ያደረገው ጥረት ለጊዜው አልተሳካም። በአካባቢው የኦርቶዶክስ ተዋሕዶ ክርስቲያኖች ላይ ያነጣጠረ ነበር የተባለውን ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውግዛለች። በሺርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ቀን 2018 ዓ.ም 21 ምዕመናን በግፍ መገደላቸውን የአርሲ ሀገረ ስብከት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በጻፈው ደብዳቤ ማሳወቁን የገለጸችው ቤተክርስቲያኒቷ በክስተቱ የተሰማትን ሐዘን ገልጻለች። ምዕመናኖቿ በየትኛውም የሀገሪቱ ክፍል በነጻነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብታቸውን የሚጋፋ ያለችውን ድርጊት የክልሉና የፌዴራል መንግስታት በልዩ ሁኔታ በመከታተል የማያዳግም መፍትሄ እንዲፈልጉም አሳስባለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋግራት ይሄ ቡድን በኢትዮጵያ ፍርሰትን እያፈጠነው ነው የምንለው ለዛ ነው። እንደ ህዝብ ጦርነት ሊከፍት የሚዘጋጅ ቡድን ነው። ይሄ ቡድን ስልጣን በሰላም የሚሰጥ ቡድን አይደለም። የሀገሪቷን መበታተን ብቻ አይደለም እኮ የሚፈልገው። በብተና ውስጥ የእርስ በርስ ጦርነት ደም አፋሳሽ የሆነ ህዝባዊ መልክ ያለው ግጭት አይደለም፣ ጦርነት አብይ አህመድ ስቦት እያመጣው ነው። በአንድ በኩል በሴራ በሌላ በኩል በኃይል የሴራ ትንተናው ሰሞኑን የመጣልበት ያው ትግራይን ከአማራ ጋር ለማጋጨት የሄደበት መንገድ ያያችሁት። በሌላ በኩል ደግሞ መሳሪያም እየገዛው ነው በሚልም እንደዚሁ ደግሞ ሃይማኖታዊ ተኮር የሆነ ግጭት አርሲ ላይ እየተፈጸመ ነው። ስለዚህ መልኩ እየተለወጠ ነው። ከተሸነፈ አብይ አህመድ ውጤቱ ምን ሊሆን እንደሚችል ግልጽ ነው ማለት ነው፣ እያሳየን። ስለዚህ ህዝቡ ከየትኛውም ጊዜ በላይ ራሱን ማደራጀት አለበት የምንለው ለዚህ ነው። የከበበው የሚያጠቃው ቡድን ነው፣ የሚገድለው የሚጨፈጭፈው ቡድን። ይሄ ቡድን ዝም ብሎ አይደለም፣ በህዝብ እልቂት ላይ ሂሳብ ሊያወራርድ የሚፈልግ ቡድን። ስለዚህ ሰፊ የሆነ ዝግጅት በስፋት እኛ እኮ የምንገልጸው አንዳንድ ጊዜ በጣም የሚያሳዝነኝ ህዝቡ ይነገረዋል፣ ግን ወደ ተግባር የሚንቀሳቀስበት ነገር በጣም የሚያሳዝን ነው። በጣም ክፍተት አለ እና ራሱን መከላከል መቻል አለበት። መንግስት የለም፣ መንግስት የፈረሰ መንግስት ነው ያለው፣ የሚያጠቃው መንግስት ነው ያለው። ስለዚህ ይሄ ነገር ነገ ጠዋት እየተሳበ ይመጣል። አርሲ አዲስ አበባ ይመጣል። በነገራችን ላይ ይሄን ስንናገር እንደ ትንቢት ነው። እየተሳበ እየመጣ ነው። እዚህ ሱሉልታ እኮ እየተሳበ እየመጣ ነው። ስለዚህ እዚህ ምዕራብ ሸዋ ላይ እኮ አዲስ አበባ ዙሪያ እየመጣ ነው። ስለዚህ ህዝቡ መንቃት አለበት። በተለይ ኦርቶዶክስ ውስጥ ያሉ ሰዎች
ይህን ጉዳይ በጥልቀት ተከታትሎ ራሱን ለመከላከል በየአካባቢው መደራጀት፣ መሰባሰብ የግድ አለበት። ካለ በዛ ያጠፉታል። በነገራችን ላይ አብይ አህመድ ከአዘርባይጃን 12 ኮንቲነር መሳሪያ ከዚህ በፊት ኦሮሚያ ላይ አስገብቷል። 12 ኮንቲነር ይሄ አባቶርቤ ጋሻና ሲርና ምናምን ተብሎ የሚጠራው ገዳ ኮማንዶ እያለ የሚጠራቸው ኃይሎች በሙሉ የሚታጠቁት ይሄንን። ስለዚህ ይሄ ሁሉ መሳሪያ የገባው ኦሮሚያ ክልል ነው። ስለዚህ ኦሮሚያ በራሷ የፌዴራል መንግስቱን ወክሎ እየተንቀሳቀሰ ነው። ሁለት መንግስት ነው ያለው። የኦሮሚያ የፌዴራል መንግስት አለ፣ የአዲስ አበባ የፌዴራል መንግስት አለ። ይሄ ኦሮሚያ ላይ ያለው የፌዴራል መንግስት ዲፋክቶ የሆነ ግን በመንግስት ላይ መንግስት የሆነ አካል ከውጭ መሳሪያ ያስገባል፣ የውጭ ግንኙነት ያደርጋል፣ ማዕከላዊ መንግስቱ የማይቆጣጠረው ማዕድን እያወጣ ይሸጣል፣ በሚሸጠው መሳሪያ ትጥቅ ይገዛል፣ ሰው ያደራጃል፣ መንግስታዊ መዋቅርን ተጠቅሞ ሰው ያደራጃል፣ መንግስታዊ በጀትን ተጠቅሞ ሰው ያደራጃል፣ ግን ለህቡ እንቅስቃሴ ነው የሚጠቀምበት። ስለዚህ ይሄ ቡድን ቀላል ቡድን አይደለም። ይሄ ቡድን የራሱ የሆነ ሪሶርስ ይዟል፣ ሀብት ይዟል፣ ትጥቅ ይዟል። ስለዚህ አዲስ አበባ ያለው መንግስት ላይ አክሽን ሲፈጠንና ውድቀቱ ሲፋጠን ይሄኛው አድፍጦ ያለው ዲፋክቶ የሆነው ኦሮሚያ ላይ ያለው የህቡ መንግስት ወደ አክሽን ነው የሚገባው። ወደ አክሽን ሲገባ ሁለት ነገር ላይ እርምጃ ይወስዳል። አንደኛው ጠላቶቻችን የሚላቸው ማንነት ተኮር የሆነ ጥቃት ይፈጽማል በሁሉም አካባቢ ላይ። ሁለተኛው ሃይማኖታዊ ተኮር የሆነ ጥቃት ይፈጽማል። በሌላ በኩል ሶስተኛ ኩታ ገጠም የሆኑ አካባቢዎች ላይ ስጋት ናቸው የሚላቸውን ኦሮሚያ ላይ ስጋት ናቸው የሚላቸው ኩታ ገጠም አካባቢ የሆኑ ብሔረሰቦችንም ይጨፈጭፋል። በጅምላ ነው የሚጨፈጭፈው። እነዚህ ሶስት ነገሮችን በኢትዮጵያ ውስጥ እያለማመደ እየመጣ ነው። የአብይ አገዛዝ እያለማመደ እየመጣ ነው። ስለዚህ ሌላው ብሔረሰብ ከኦሮሚያ አካባቢ በሚሉት አካባቢ እነሱ እዛ ግዛት የሚሉት ግዛት የሚባል የለም፣ ግን አካባቢ ላይ ያለ ማህበረሰብ የስጋቱ አካል እንደሆነ መገንዘብ አለበት። ይበላል፣ ይዋጣል። እሱን አጥፍቶት ነው ጂኦግራፊ አቀማመጡን መጠቅለል የሚፈልጉት። ስለዚህ አናሳ የሆነ ብሔረሰብን በሙሉ ያጠፉታል። በሌላ በኩል ሃይማኖታዊና ሰሜናዊ ትርክት መገለጫ የሚላቸው በጣም እኮ ለይተዋል እኮ። አንዳንዴ እኮ ቤት ለቤት ዝዋይ እኮ ሲያጠቁ እኮ ቤት ለቤት ለይተው ቀለም ቀብተው ነው። ይሄ አክሽን ባለፈው ጊዜ ሲዳማም ላይ ተደርጓል፣ ግን የታየው ግን ኦሮሚያ ላይ ነው። ስለዚህ ህዝቡ መዘጋጀትና መጠንቀቅ አለበት የምንለው አሁን አብይ ወደ ውድቀቱ እየሄደ ነው። ከውድቀቱ በኋላ ግን በሰላም እንወድቃለን ብሎ ያስቡ። ወንጀለኛ ቡድን ነው፣ ጄኖሳይድ ፈጽሟል። ከጫፍ እስከ ጫፍ ጦርነት በማዋለድ በህዝብ ላይ እልቂት ፈጽሟል። ይሄ ቡድን በዓለም አቀፍም በሀገር ውስጥም ተጠያቂ ነው። ተጠያቂ ለመሆን ግን ስለማይፈልግ ኪሳራውን ማወራረድ የሚፈልገው ህዝቡ ውስጥ ገብቶ ነው። መቀሌ ሄደው ህዝቡ ውስጥ ገብተው የዳኑ ኃይሎች አሉ ብሎ ስለሚያስብ በሻሻም ወለጋም ባሌም ገብተን እንድናለን ብሎ የሚያስበዋል። እኔ ምናልባት የኦሮሞ ሊቃን በዚህ ጉዳይ ላይ ባለፈው ጊዜ ኦነግ መግለጫ ሰጥቶ ነበረ። ያንተን ኪሳራ ህዝብ ውስጥ መደበቅ አይቻልም፣ ስለዚህ የተናገረው የቅስቀሳ አውድ ትክክል አይደለም ብሎ መግለጫ ሰጥቷል አይደለ? ተመሳሳይ አሁንም እኔ ሊቃኑ ማውገዝ አለባቸው። በቂ አይደለም። አንዳንድ ሰዎች ውጪ ያሉ ሰዎች ምናምን በተወሰነ መልኩ ሀሳባቸውን ይገልጻሉ፣ ይቃወማሉ። ትክክል ነው። ግን በጣም የኦሮሞ ሊቃን ከየትኛውም ጊዜ በላይ ለራሱ ሲል ነው፣ ለእኛ ብሎ አይደለም። ነገ በሰላም መኖር የሚፈልግ ከሆነ ሁሉን ነገር አለማጣት ከፈለገ ወጥቶ ማውገዝ ነው እንጂ አሁን ህዝቡ በሙሉ እየተገደለ ሌላው ዝም ብሎ አይተም። ሁሉም ተባብሮ ይመጣና መልኩ ተቀይሮ ምናልባት ተረት ሆኖ ሊቀር ይችላል። ሁሉ ነገር ማለት ነው፣ ሀብቱም ምኑ በአጠቃላይ መልኩ ይቀየራል። ትብብሩ የበለጠ የሚጠፉ ህዝቦች እየተባበሩ ይመጣሉ። ይሄ አደጋ ነው። ይሄ እንደ ማህበረሰብ አደጋ ነው። ስለዚህ አብይ ኦሮሞን እያስጨነቀው እያስፈራራው ድሃውን ምን እያደረገው ነው? ጥላቻ በማውረስ በዙሪያው ላይ ጠላት እንዲበዛበት እየሰራ ነው። ተገዶ እንዲደግፈው፣ መሄጃ አጥቶ እንዲደግፈው፣ በዛ ድጋፍ ውስጥ ግን አያተርፍም፣ እንዲጠፋ ነው እየፈቀደ ያለ።
ስለዚህ ይህንን ማውገዝና ከሌላው ህዝብ ጋር እጣ ፈንታችን ነው የሚበየነው ብሎ ማሰብ እኔ ከየትኛውም ጊዜ በላይ ሊቃኑ መጨነቅ አለበት፣ የኦሮሞ ሊቃን መጨነቅ አለበት ብለን እናስባለን። መልእክትም እናስተላልፋለን። የጽናት ሚዲያ ቤተሰብ አርሲ ላይ የደረገውም ይሄ ነው። ሃይማኖት ተኮር የሆነ ግጭት አብይ እያለማመደ የመጣው ከብሔር ግጭቱ ጋር አብሮ የተያዘ ነው። አሁን በሶስተኛው ቅድም እያልኳቸው እያስቀመጥን ነው። ከዚህ በኋላ የምንሄደው ኩታ ገጠም የሆኑ አካባቢዎች ሁሉ ግጭት ይጀምራል። አደገኛ ግጭት ይጀምራል፣ ያለማምደዋል። አሁን ይሄ እዚህ በድሬዳዋ አካባቢ ምናምን የኛ ነው የሚሉት፣ በተለይ ደግሞ ሰሜን ሸዋ ወሎ አካባቢ ምናምን እንደዚህ አይነት ግጭት አሁን አብይ የሚጀምርበት ሰዓት ጎን ለጎን አገር ቤት ውስጥ ይሄንን ውጥረት ነው የሚያመጣው። ሃይማኖታዊ ውጥረት እያመጣ ነው። በሌላ በኩል ደግሞ ጦርነቱን ለማድረግ እየተዘጋጀ ነው። ስለዚህ ምርጫ ማድረግ አለ ይላል። ሃይማኖታዊ ጭፍጨፋም ለመፈጸም ብሔር ተኮር ጥቃትም ለመፈጸም እንደዚሁም ሰሜናዊ የሚላቸውን ለመጫ ሁሉ እንደዚህ አይነት እኮ ስርዓት እኮ እኔ በዓለም ታሪክ ያለ አይመስለኝም። በዓለም ታሪክ እኔ ተመዝግቦ የሚቀመጥ አይመስለኝም። እና ይሄ ከሰው አስተሳሰብ የወጣ ደንበኛ እንስሳም እኔ እንጃ። እንስሳ እኮ አንዳንዴ ጠቃሚ ነገርም እኮ ይሰጣል። በጣም እኮ ለሰው ልጅ ህይወት የሆነ ነገር የሚሰጡ እንስሶች አሉ። እና መገለጫው ምን እንደሆነ ሊገባኝ አይችልም። ለማንኛውም ህዝቡ መጠንቀቅ አለበት ብለን መልእክት እናስተላልፋለን። የጽናት ሚዲያ ቤተሰብ የትግራይ ህዝብና የአማራ ህዝብ ሊጣላ አይችልም፣ ሴራውን እናከሽፈዋለን ሲል ትግራይ ላይ ሰልፍ ወጥቷል። የሰልፉ እንድምታ ያው ከወልቃይት ጋር በተያያዘ ሰፊ ጉዳይ እና መነጋገሪያ የሆነ እየመጣ ነው። ይሄ ጉዳይ እየተገለባበጠ ምናልባት ነገሮችን መልኩን ለመቀየር አብይ አህመድ በሚፈልገው አቅጣጫ ላለመሄድ በተወሰነ መልኩ ለዘብ አድርጎ ማብረድ የሚያስፈልግ ቃላት ይመስለኛል። ግን አሁንም ከፍላጎት አኳያና ከእልህና ከተለያዩ ጉዳዮች ላይ የሚመጣ በዚህም በኩል ያለው መግለጫ የሚሰጠው በኋላ እንነጋገርበታለን። በፍጹም ለእኔ ጠቃሚ ነው ብዬ አላስብም። አሁን ጠቃሚ የሚሆነው ሰልፍ አይደለም፣ ሰይፍ ነው። ሰይፉ ደግሞ በቀጥታ አዲስ አበባ ነው። ምንም ጥያቄ የለውም። በኢትዮጵያ ታሪክ ውስጥ በዚህ ደረጃ ህዝብን በመጨፍጨፍ ራሱን የጎበዝ አለቃ አድርጎ አጠፋቸዋለሁ እያለ እኮ የሚዘት ቡድን እኔ ይህንን መታገስ ነው በጣም የሚገርመኝ። ስለዚህ የመሬት ጉዳይ ሁለተኛ ጉዳይ ነው። አሁን ሰው እየጠፋ ነው። ሰውን እንዴት እናድነው ከተባለ ሊድን የሚችለው እኔ በመሬት ደረጃ የትግራይ ህዝብ የአማራ ህዝብ በዘመናት ውስጥ የቆየ አንድነት ብቻ ሳይሆን የቆየ ትስስር እንዳለው ማንም ሰው የሚክደው አይደለም። እነዚህ ትርክቶችን ግን ባለፉት 30 ዓመታት ውስጥ ምን ሆነዋል? ተመተዋል። ይሄ እንዲቦረቦር ምክንያት የሆነዋል። ስለዚህ መታገል ያለባቸው እንደው የሚሰሙ እንደው ሰዎች ወደ ልቦናቸው የሚመለሱ ሰዎች ካሉ በተደጋጋሚ ነው የምናገረው፣ የአብይ አገዛዝ ለመታገል የትርክት ለውጥን ማምጣት የግድ ያስፈልጋል። ይሄ አጀንዳ ይሄ ሰው ሊጠቀምበት የፈለገው ማን ያመጣው አጀንዳ ነው? በአማራና በትግራይ ህዝብ ላይ የተፈጸመ ህዝብ ለህዝብ ቁርሾ ነበረ? የለም። የፖለቲካ ቁርሾ ግን ምን ሆነዋል? ተፈጥሯል። የፖለቲካ ሊቃኑ አደገኛ ጦዘት ውስጥ ገብቶ ከፍተኛ ሽኩቻ፣ ከፍተኛ የሆነ የፖለቲካ ትግል ተደርገዋል። የዛ ትግል ውጤት ነው አሁን ይሄ አገዛዝ እየተጠቀመ ያለው። ስለዚህ ይሄንን መለወጥ የሚቻለው በመፈክር ደረጃ የትግራይ ህዝብ ከአማራ ህዝብ ጋር መቼም አይጣላም የሚለው ወርቃማ ሀሳብ ነው። መቼም አይጣላም የሚለው ግን የሚያጣላውን ሰው ደግሞ መንቃት ከቻለ ጥይቱም ድንጋዩ ትግሉም ያለው እዚህ ጋር ነው። ስለዚህ ቅንጅት መፍጠር የሚቻለው ይሄንን የሚያጣላውን ኃይል ማሸነፍ ነው። ካሸነፈው በኋላ የፖለቲካ ሊቃን መነታረኪያ የሆነበትን ነገር ነገ ጠዋት ተስተካክሎ ሊመጣ የሚችል አዲስ ሀሳብ ማምጣት ነው። መሬት እኮ የሚያስፈልገው ሰው ሊኖርበት ነው። ስለዚህ ሰውን ማዳን ነው። ሰውን ካዳንክ በኋላ ቅድሚያ መሬቱ ላይ ትነጋገርበታል። ሰው ከጠፋ በኋላ መሬቱ
ቢመጣ ምን ያደርጋል? አብይ አህመድ ሰውን ነው ማጥፋት የያዘው። ሰውን ለማጥፋት ግን የሚያጠፋበት ዋነኛ መሳሪያ መሬቱ ነው። አንተ በመሬቱ ትጨዋለህ፣ ይገባኛል፣ ይሄም ይገባኛል፣ የኔ ነው ትላለህ። አብይ ግን ሰው እያጠፋ ነው፣ የሚኖረውን ሰው እያጠፋ ነው። ስለዚህ ይህንን ቡድን መታገል ቅድሚያ ሊሰጠው የሚገባ ነው። ለዛ ግን የሚያቀራርብ ዲስኮርስ ያስፈልጋል። በሌላ በኩል የጽናት ሚዲያ ቤተሰብ ይሄ እንዳለ ሆኖ በወልቃይት በኩል ያለ ኮሎኔል ደመቀ ዘውዱ የተናገረው ንግግር ግን በአማራ ሕዝብ ላይ ክህደት ተፈጽሟል። ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ብለን ስለምናስብ ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ስለዚህ ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ብለን ስለምናስብ ያን ትናንትና የነበረ ጨለማን አልፎ ታግለን በትዕግስት ስለታገል በጋራ ስለመጣን በምክንያት ስለታገል ዛሬ የወልቃይት ጠገዴ ማህበረሰብ 7ኛ ሀገራዊ ምርጫ እንድንሳተፍ ፌዴሬሽን ምክር ቤት በሰጠው አቅጣጫ ምርጫ ቦርድ በወሰነው ውሳኔ እንድንመርጥ ተፈቅዷል ማለት ነው። ክህደቱ ምንድን? ከፍተኛ ክህደት ተፈጽሟል። ቅድም እንዳልኩት የወልቃይት፣ የራያ፣ የመተከል ሌሎችም ገና አዲስ አበባ ጉዳይ እኮ እየጠየቅን ነው። የማንፋታበት ጉዳይ መጠየቅ ብቻ እየታገልንበት ነው። ስለዚህ ይሄ ትግላችን ውጤት እስኪያመጣ ድረስ 100 ዓመት እንኳን ቢፈጅ 99 ዓመት የመኖር እድል ካገኘው ራሴ ወክዬ ነው የምናገረው 99 ዓመቱን መታገል እፈልጋለሁ። መልስ እስኪያገኝ። ስለዚህ ሰው ባርነትን አይቀበልም። ባለቤት ሆኖ በገዛ ሀገሩ ላይ የማይኖርበት አገር ከሆነ ምን እኔ የዛ ሀገር አባል ነኝ ብዬ ደረቴን ነፍቼ መናገር እንዴት ነው የምችለው? መጤ ሰፋሪ እየተባልኩኝ። ስለዚህ እድሜ ልክ መኖር ባንችል እንኳን እስከምንኖርበት ህይወት ድረስ ለመብታችን እንታገላለን። በተመሳሳይ የትኛውም ህዝብ ሲበደል ይታገላል። በደል ነው ሰውን ወደ ትግል የሚያመጣው። ያንን ስርዓት ሲወጋው ነበር። ከሱ ጋር በተወሰነ መልኩ ሌላም ሰዎች ሊኖሩ ይችላሉ። ግን የደርግ ስርዓትን የተዋጋው ለምንድን ነው ሲባል የፍትህ ጉዳይ ነው፣ ጭቆና ደርሶብን ነው የሚለው። ህወሓትም ሲገልጽ ብዙ ጊዜ የደርግ ስርዓትን ጨቋኝ ነው፣ ይህንን ጨቋኝ ስርዓት ከብሔር ብሔረሰቦች ጋር ሆነን ታግለን ጥለን ያመጣ ነው አዲስ ስርዓት ነው የሚለው ብዙ ጊዜ። ስለዚህ ጨቋኝ ስርዓት ከነበረ በትግሉ ጊዜ ጫካ የገቡት ሰዎችም ይህንን ጨቋኝ ስርዓት ለመታገል ነው ማለት ነው። ታግለው ደግሞ ውጤት አምጥተዋል፣ ማፍረስ ችለዋል። አፍርሰው ግን ጨቋኙን ስርዓት የሚሉትን ከጣሉት በኋላ ጨቋኝ ስርዓት ደግሞ ተክለዋል ሲባሉ አልተከልንም፣ የኛ የመላእክ ስብስብ ነው የሚለው አያስኬድም። የጨቋኝ ስርዓት መገለጫ ነው ዛሬ አገሪቷን በዚህ ጨቅላ ልጅ የወደቀችው። ምክንያቱም ያ ስርዓት ኮትኩቶ ያመጣው ነው። ከዛ ስቴት ማሽን ውስጥ የወጣ ቡድን ነው አብይ አህመድ። ስለዚህ የስርዓቱ ጭቆና ብቻ ሳይሆን በስርዓቱ ውስጥ የሚያደጉት ሰዎች የፓወርና የጥቅም ጉዳይ አስልተው ቂመኝነትን አድብተው ጊዜ ሲያገኙ እንበላቸዋለን፣ እንመጣባቸዋለን የሚል እንደነዚህ አይነት ሰዎች ነው የተወለደው። የሆነ ሆኖ የኮሎኔል ደመቀ ጥያቄ ከዛ የትግል ሁኔታ ውስጥ ወጥቶ የማንነት ጥያቄ ጠየቀ። የወልቃይት ጥያቄ አጀንዳ ሆኖ መጣ። እኛ እንኳን በምናስታውሰው በተለይ ኢሳት ላይ ነው በስፋት አጀንዳ ሆኖ ሲመጣ ልሳነ ግፏን ነው ብቻ። ይሄ በተለይ
ኢሳት ላይ በጣም ፕሮሞት ካረጉት በኋላ ነው ጥያቄው በአማራ ፖለቲካ ውስጥ ጉልበት ይዞ እየመጣ ያለ አንድ የብሔርተኝነት ጥያቄ ሆኖ መጣ። በዛ ጉዳይ ላይ ሚኒመም 54 ሰዎች ሌላውን እንቶ በወልቃይት ጉዳይ ላይ በዚህ የማንነት ጥያቄ የታሰረው የተገደለው የታፈነው ቀላል አይደለም። ባህር ዳር ከተማ ላይ ከ54 ሰው በላይ ተገድሏል። ሰልፍ ወጥቶ ወልቃይት ብረሳሽ ቀኛ ይርሳኝ የሚለው ልጅን ጨምሮ። ስለዚህ የአማራ ህዝብ በዋናነት የጠየቀው የወልቃይት ጥያቄን የሚጠይቀው ህወሓትን በስልጣን በነበረበት ሰዓት የጠየቀው አስተዳደራዊ ጥያቄ ነው። ፖለቲካዊ አስተዳደራዊ ጥያቄ ጠየቀው። ሲጠይቅ የጥያቄው አግባብነት የተፈታበት መንገድ በእንጥልጥል ላይ ቀርቶ ስለነበረ በውጤት ደረጃ አብይ ወደ ስልጣን ሲመጣ ያንን እድል እንደ ጥሩ አጋጣሚ ተጠቀመበት። ሚልኬሳ የኦዴዱ ሚልኬሳ የተናገረው ይሄ ነው። ወልቃይት ጥሩ እድል ነው። ስለዚህ በእነዚህ ህዝቦች መካከል ላይ ጉድጓድ እየቆፈረን የምናሰፋበት ነው ወርቃማ እድል ብሎ በማዕከላዊ ኮሚቴ ሀሳብ አምጥቶ በዚህ ጉዳይ ላይ አጀንዳ በማስፋት ፖለቲካዊ ስራ እንድንሰራ ስንመክር ነበር ብሎ አደባባይ ላይ ገልጿል እኮ። እኛ አይደለንም ራሱ የኦዴድ አባል። ስለዚህ ይሄንን ካየን ዛሬ መቀሌ ላይ ያሉት የህወሓት አመራሮች በመፈክር ደረጃ ያመጡትን እያጠናከሩ ማምጣት እያለማመዱ መምጣት፣ በሌላ በኩል የመሬቱ ጉዳይ ነገ ጠዋት የሚፈታ እንደሆነ አዲስ የፖለቲካ እይታዎችን ማየት፣ ከአማራው ህዝብ ጋር ያደረ ቁስል አለው የሚለውን መቀበል የግድ ያስፈልጋል። ምክንያቱም ያደረ ቁስል ኖሮባቸው ወደ ትግል የገቡ ስለሆኑ እነሱ ይሄንን ነው አይደል በስፋት የሚታወቀው። ስለዚህ የዛ ስርዓት ውጤት ያመጣብን ቁስል ነው፣ የትርክት መገለጫ ነው ምናምን የሚለውን እየተቀበሉ ከዛ ስተት መውጣት አለብን የሚል አንድ የፖለቲካ ሲናሪዮ አዲስ ለውጥ። ይሄ እየተጠበቀ ባለበት ሰዓት ግን ደመቀ የአማራ ህዝብ ታግሎ ያመጣውንና መጣ ከተባለ፣ በሌላ በኩል ደግሞ እንደ ህዝብ አማራው በዚህ ጉዳይ ላይ ሚናው ጎልቶ ዋጋ የከፈለበትን ምን አለው ካደውና ብልጽግና ያመጣው ድል ነው አለ። ስለዚህ የብልጽግና ውጤት ነው የወልቃይት ጥያቄ፣ የብልጽግና ውጤት ነው አለ ደመቀ ዘውዱ። የአማራ ህዝብን ካደው፣ የሞቱትን ሰዎች ካዳቸው፣ በዚህ ጉዳይ የታሰሩትን ሽብርተኛ እየተባሉ ሁሉ ካዳቸው። ብልጽግና ያመጣው ውጤት ነው በውጤት ደረጃ። ስለዚህ ምን አለ ይሄ ውጤት ያመጣውን ብልጽግና ምረጡ ብሎ ነው አደባባይ ላይ የተናገረው። ከዚህ በኋላ ስለ ወልቃይት የመናገርስ ሞራል አለ? ደመቀ ይህንን ሲናገር የአማራ ህዝብ ደግሞ አብዛኛው ምንድን ነው የሚለው የህልውና አደጋ አለብኝ፣ በዚህ የህልውና ትግል ውስጥ ተደራጅቶ እየታገለ ነው። ይሄ የህልውና አደጋ ደግሞ በዋናነት ስርዓታዊና መዋቅራዊ ነው ብሎ አስቀምጦታል። በዚህ መዋቅራዊና ስርዓታዊ በሆነ ውስጥ ደግሞ የአብይ አገዛዝ ምንድን ነው ደመኛ የህልውና አደጋ ጠላት ነው ብሎ ራሱ በይኗል። የትግሉ መስመርም በይኖበታል። ስለዚህ አማራው በከባድ መሳሪያ በሰራዊትም ከተለያዩ አካባቢ ከኦሮሚያ የሚያመጣውን እያመጣ አማራ ክልል ላይ በስፋት እየወጋው እየጨፈጨፈው የነ ማንኩሳ ላይ የወደቀችው ልጅ በአለም ዋሴን ጡቷን የሚሸልት ስርዓት የህልውናው አደጋ ሆኖ ዛሬ የአማራ ህዝብ አብዛኛው የተፋለመ ነው። ገበሬው እህሉ እየተቃጠለበት ነው። ስለዚህ ይሄ አደጋ ባለበት ሁኔታ የጽናት ሚዲያ ቤተሰብ የአማራ ህዝብ በከፍተኛ ደረጃ የህልውና አደጋ ውስጥ ገብቷል የሚለው ሁሉንም የሚያስማማ ብቻ ሳይሆን የህልውና ትግሉን በሚታይ ደረጃ እየታገለ ነው። ገበሬው ዛሬ ቤቱ ተዘርፎ እህሉ እየተቃጠለበት ነው። ማዳበሪያ ተከልክሎ ነው ያለው። የትኛውም አማራ በየትኛውም አካባቢ በማንነቱ እየተጨፈጨፈ ነው። ከአዲስ አበባ ወደ ጎጃም ጎንደር መሄድ አይቻልም። እዚህ ሱሉልታ አለፍ ተብሎ ታግቶ 2-3 ሚሊዮን ብር የሚጠይቅበት በየትኛውም አካባቢ እንደ ሀገር ህልውናው አደጋ ውስጥ ገብቷል። ዜጋ አይደለም
አርሲ ላይ የተገደለው ማንነት ተኮር የሆነ ጭፍጨፋ ነው። ይህንን የሚጨፈጨፍን ቡድን ምን እያለው ነው? ደመቀ መኮንን ብልጽግናን ምረጡ፣ የአማራ ህዝብ የህልውና አደጋ አለብኝ ይላል። ደመቀ ደግሞ የምርጫ ቀስቃሽ ሆኗል። ምን እንዲሆን? አማራው እንዲጠፋ። አየ አማራው እንዲጠፋ የበለጠ እንዲዳከም። ከዚህ በፊትም የወልቃይትን ጥያቄ መልስ ያመጣልን ብልጽግና ስለሆነ የወልቃይት ህዝብ ሆይ አማራን ባየርም በድሮንም በመድፍም ለሚጨፈጭፈው ብልጽግና ድምፅን ስጥ። የወልቃይት ጥያቄ መልስ ያለው በሱ በኩል ነው የሚል ጥያቄ አንጥቷል። ስለዚህ ደመቀ ማን ይቀርበዋል ማለት ነው? የጅማ በሻሻ ጠቅላይ ሚኒስትር ቀርቦታል። አጠገቡ ጋር ካለ ከጎንደር ከጎጃም ህዝብ እየሞተ ካለው ህዝብ ለምኑ ለወልቃይት ጥያቄ እንደዚህ አይነት አጭበርባሪ የፖለቲካ ድንቁርናም የተጫነው ሰው ነው ደመቀ ማለት። ስለዚህ ምን አደረገው? ህዝቡን ካደው። ህዝቡን ክዶት ስንዴ ምረጥ ብልጽግና ምረጥ ሲል ይሄን መንግስት አስቀጥል እያለ ነው። የአማራ ህዝብ ደግሞ ምን እያለ ነው? የህልውና አደጋ አለብኝ እየጠፋው ነው እያለ ነው። ደመቀ ደግሞ ደግ አደረገ፣ እንደውም ትግልህ ራሱ መስመር ስቷል፣ ስለዚህ እኛም እንወጋለን እያሉ ነው። ስለዚህ ደመቀ ማን ላይ ክተት እያወጀ ነው? የአማራ ህዝብ ላይ። የአማራ ህዝብ ላይ ከጨፌ ጋር ሆነን ከኦሮሞማ ጋር ሆነን እንጨፈጨፋለን ብሎ በስፋት በይፋ አወጀ። በይፋ ነው ያወጀው። ጄኖሳይድ አወጀበት። እንደውም መስመር ስተሃል፣ የህልውና አደጋ አለብኝ ብለህ መናገር አችልም። ምክንያቱም ወልቃይትን እኮ ያመጣልህ ብልጽግና ነው፣ አንተ የታግለን ያመጣኸው። ስለዚህ ወልቃይትን ይዞልህ ለመጣው ብልጽግና ድምፅህን ስጥ። ወልቃይቴ ምረጠው። የአማራ ምናምን የሚባለው እሱን አትስማ፣ እሱ መስመሩን ስቷል። እንደውም ከአብይ ጋር ሆነን መሳሪያውንም እየገዛ ነው፣ ወደ ሰሜንም ትጥቅ እየላከ ነው። ይህንን ማህበረሰብ እናጠፋዋለን ነው ያለው። ፖለቲካዊ ቋንቋ ነው። ብልጽግና የተፈጠረው ከወልቃይት ጠገዴ የአማራ ማንነት ትግል ማግስት ስለሆነ የዚህ ውጤት የዚህ ፍሬ ብልጽግና ብለን ስለምናስብ ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ከገባው ይግባው አይግባው አላውቅም። ምናልባት ይገባዋል ብዬ አላስብም። ብዙ ደናቁርት የሆነ አመለካከት ስላየሁበት። ስለዚህ ደመቀ ዘውዱ ማለት ከዚህ በኋላ እኔ የማየው ከዚህ በፊት አንድ ልጅ ሲናገር ሰምቼዋለሁ። ከብልጽግና ሚኒሻ ተለይቶ አይታይም የተባለው በትክክል ከብልጽግና ሚኒሻ እሱ ብቻ አይደለም። እኔ ከብርሃኑ ጁላ ለይቶ ማየት አይቻልም። ደመቀ መኮንን ማለት ጌታቸው ጉዲና ማለት ነው። ደመቀ ጉዲና ሆኗል። ለእኔ ይሄ ነው ፖለቲካዊ ቋንቋ ይሄ። እኔ በወልቃይት ጉዳይ እኮ ታስሬበታለሁ። በጣም ይገርማቸው አንዱ የወልቃይት ጉዳይ የቀስቀሳ ማዕከል አድርግ በሽብር ታስረን ከእናታ ላይ ዘፌ ጋር አብረን ማዕከላዊ ቆይተናል። ክሳችን የጋራ ባይሆንም ጥያቄውና አንዱ የክሱ አካል ግን በዚህ ጉዳይ ላይ ለኢሳት እንደዚህ መረጃ ሰጥታል ምናምን ተብዬ ነው አንዱ እንትን ስባል ይብረው። ስለዚህ ደመቀ ምን አደረገው? እኛን ካደን የታሰርነው ሰዎች ሁሉ አናቃችሁም ማለት። እኔ እኮ ብልጽግናን አላውቀውም በዛን ሰዓት 2008 አስታውሳለሁ። 2009 አካባቢ ነው ከእስር የወጣን። 2008 ነሐሴ አካባቢ ታስረን 2009 ነው የወጣሁት አስታውሳለሁ። 7 ወር 8 ወር ቆይተን እዛ ሳይቤሪያ ውስጥ 4 ወር ቆይተን ነው ከዛ በኋላ የተራዘመ ጊዜ ቆይተን ነው ከእስር የወጣን እና በዚህ ጉዳይ ላይ ዋጋ የከፈለውን አማራ ሰልፍ ወጥቶ ዋጋ የከፈለውን አማራ ደመቀ ካደው። አያችሁ ብልጽግና ውጤት አምጥቷል። ስለዚህ ብልጽግናን እንምረጥ ነው ያለው። ብልጽግና ደግሞ አማራ ምን ብሎታል? ጠላቶቻችን እየመጡብን ነው አብይ ነው ያለው። ስለዚህ ጠላቶቻችን ቢላ ይዘው እየመጡ ስለሆነ ምን እያለ ነው? ወለጋ ሆይ ተባበረኝ እያለ ነው። ያንተን ትብብር እፈልጋለሁ እያለ ነው። አብይ አህመድ ይሄንን ሲናገር ኦነግ ደግሞ መግለጫ ሰጥቷል። ድንበራችን ይጠበቅ፣
ሌሎቹ እንዳይገቡ ተስበው እንዳይመጡ ድንበራችን ጠብቁ እያሉ መግለጫ ሰጥተዋል። አዲስ አበባ ማንም ሰው እንዳይገባ ብለው። ስለዚህ አብይ ወለጋ ላይ ጠላት ያለው ሌላው ደግሞ ድንበር ጠባቂ አይነት አመለካከት ተፈጥሯል። ደመቀ ዘውዱ አማራ ነኝ እያለ አማራው እንዲጨፈጨፍ ደግሞ አውጇል። ደመቀ ጉዲና በጣም ይገርም ነው። ይሄ ታሪካዊ ቪዲዮ ነው በነገራችን ላይ የሚቀመጥ ነው። ነገ ጠዋት በፍጹም አንለቀው። ምክንያቱም በትግላችን ላይ ክህደት የፈጸመ ከሃዲ ሆኖ አይቼዋለሁ። በዚህ ንግግሩ ዝም ማለት ሌላ ጉዳይ ነው። ወይ ፖለቲከኛ ሆነ የፖለቲካ ቋንቋ ማወቅ ሌላ ጉዳይ ነው። ወታደር ነን እናውቃለን። ግን ባልተገራ ቋንቋ አማራውን ስትግድ፣ ዋጋ የከፈሉትን ሁሉ ስትግድ ምን እየፈጠርክ ነው? ለኦህዴድ ምቹ የሆነ መደላደል እየፈጠርክ አማራውን ግን እየከፋፈልክ ነው። ነገ ጠዋት ለአንተ ጥያቄ ብሎ የሚሞት አማራ አለን። ይህንን እያረክ ነው። ለአንተ ጥያቄ ብሎ ጠበንጃ የሚያነሳ አማራ አለን። አንተ ከብልጽግና ጋር ስለቆምክ ከብልጽግና ጋር ልቁም ብሎ የሚተባበር አለን። ከሃዲነት። ስለዚህ ዋጋ የሚያስከፍል ንግግር አማራውንም በጊዜ ሂደት ውስጥ የሚበትን አዋጅ አውጇል። ነገ ጠዋት ውጤቱን ያየዋል። በሱ ዙሪያም የተሰባሰቡ ደናቁርት ሁሉ የወልቃይት ጉዳይ እንደ አንድ ትልቅ መሳሪያ በማድረግ ለኦህዴድ ምን እያደረጉት ነው? የሴራ ትንተና አመቺ ሆነው እየመጡ ነው። ስለዚህ ይሄ ጉዳይ የተደበላለቀ ከመሆኑ በላይ ነገ ጠዋት የጠላት አብይ አህመድ በቅድሚያ የሚያዳክመውን ካዳከመ በኋላ ሁለተኛና ሶስተኛ ሆነ ትመጣለህ፣ ልትበላ ትመጣለህ። ያኔ እኔ እኮ አማራ ነኝ ክተት አማራ ብትል የሚሰማ የለም። ክደዋል። ዛሬ ይህንን ነው እያደረገ ያለው። ምን ብሎ በንግግሩ ተናገረ? የጽናት ሚዲያ ቤተሰብ ከትግራይ ጋር ተፋተናል አለ። ድጋሚ ደግሞ ውጤት ያመጣው ብልጽግና ነው ብሎ አማራውን ካደው። ከትግራይ ጋር ደግሞ ተፋተናል አለ። ከትግራይ ከማን ጋር ነው የተፋተው? አየህ፣ ፖለቲከኛ ስትሆን ከአስተዳደሩ ጋር ከህዝቡ ጋር ከህዝቡ ጋር ከሆነ ደመቀም ራሱ ትግራይ ነው፣ በአንድ ወገኑ ትግራይ ነው፣ በአንድ ወገኑ ወልቃይቴ ነው በእናቱ ነው የሚባለው። ስለዚህ ከህዝቡ ጋር የትርክት መገለጫ ይመጣባል። ከትግራይ ጋር ተፋተናል ስትል ከህዝብ ጋር እንዳይሆን ቢያንስ ጥንቃቄ ማድረግ አለብን። አስተዳደራዊ ጉዳያችን ላይ በትግራይ አስተዳደር የነበረውን ጥያቄያችን መልስ አግኝቷል ምናምን ብለህ ትናገራለህ እንጂ ከትግራይ ጋር ተፋቷል የሚለው ግብአት እየሰጠ ነው፣ የትርክት መገለጫ። ብልጽግናን ካልመረጣችሁ እሱ ነው መልስ ያመጣልን ስትል አማራውን ክደሃል ማለት ነው። አማራ በዚህ ሂደት ውስጥ አልታገልክም እያልኩ ነው። በሌላ በኩል በምርጫ ነው አሁን ጥያቄያችንን የምንመልሰው ብለህ ደግሞ ስትመጣ የማንነት ጥያቄ ነው ያለብኝ ያልክ ሰው አውርደኸው የዲሞክራሲ ጥያቄ እያረከው ነው። ስለዚህ በምርጫ ተሰይመን እንመጣለን፣ ምክር ቤት እንገባለን እያልክ ነው። የማንነት ጥያቄ ያለበት የማንነት ጥያቄ ነው። ስለዚህ በማንነት ጥያቄ ላይ መልስ ተመልሶልኛል፣ ይሄ የማንነት ጥያቄን የሚወክል ምርጫ አድርጌ እገባለሁ። ግን ቅድሚያ ግን ሁሉንም ህዝብ ሊያስማማ የሚችል የሰላም እና ሁሉንም የተረጋጋ መንግስት የሚፈጠርበት መንገድ ነው የምትፈልገው። ጎጃም ላይ ያለ ህዝብ እየሞተ፣ ወሎ ላይ ያለ ህዝብ እየሞተ፣ ጎንደር ላይ ያለ ህዝብ እየሞተ፣ ወልቃይት ላይ ምርጫ አድርጌ ምክር ቤት ገብቼ የወልቃይት ተወካይ እሆናለሁ ስትል አዲስ አበባ ላይ ያለው አማራ ለአንተ ድምፅ እንዴት ይሆንልሃል? እንዴት ይጮህልሃል? እዛው ጎመን በጤና እዛው ራስን ቻል ነው የሚለው። ስለዚህ ተነጥለ እየመጣ ነው ማለት ነው። የት ነው የምትሄደው? ሱዳን አገባ። ስለዚህ ግዛቱ እኮ እንደ ሀገር የምታየው ነው፣ እንደ አማራ የምታየው ነው። ስለዚህ ግዛቱ እንደ አማራ ደግሞ ስታይ የማንነት ጥያቄ ነው። ይሄ ማንነት ጥያቄ ደግሞ አስተዳደራዊ ጥያቄ ነው እንጂ አንዱ ብሔር ወደዛ አይምጣብኝ ብለህ ልዘጋ አችልም። ማንም ሰው እኔ ከአዲስ አበባ ተነስቼ ወልቃይት መኖር መብቴ ነው። ከአዲስ አበባ ተነስተን አክሱም መሄድ መብቴ ነው። አክሱም እንሄዳለን ሀገራችን ነው ብለን። የአክሱም ሰውም ወይም ደግሞ አካባቢ ላይ ያለ የሽሬ ሰው መጥቶ ወልቃይት ላይ ቤት ሰርቶ ትዳር ይዞ እኖራለሁ ቢል መብቱ ነው፣ መከልከላችን ሀገሩ ነው ብሎ እስኪያስብ ድረስ። ፖለቲካ አስተዳደሩ ግን የሚበየነው ፖለቲካዊ ለውጥ እና ሪፎርም ሲመጣ ነው፣ አዲስ አስተሳሰብ ሲመጣ ነው። ይሄን ይዘህ ነው መከራከር ያለብህ። አስተዳደራዊ ጥያቄ ነው እንጂ አየሩም መሬቱም የኔ ነው ስትል አገር እየፈጠርክ ነው። አገር እየፈጠርክ ነው። አገር ደግሞ ስትፈጥር ደግሞ የምታመቸው ለወዴ ነው።
እሱ ብቻ አይደለም፣ አማራውንም ደግሞ እየከፋፈልከው ነው። አንተም የየራስህን የሆነ ድንበር አጥረህ ተቀመጥ እያልከው ነው። ስለዚህ ሌላውም ግዛቴ ነው ብሎ ሲመጣብህ ማን ሊያድንህ ነው? ማን ሊያድንህ ነው? እኔ ምናልባት በጣም ስለገረመኝ ነው ዛሬ በጣም የምናገረው የጽናት ሚዲያ ቤተሰብ በጣም ነውረኛ የሆነ ንግግር ተናግሯል። በታሪክ ተመዝግቦ የሚቀመጥ ነው። በፍጹም ነገ ጠዋት እየመዘዝን የምናመጣበት ቪዲዮ ነው። በነገራችን ላይ ክህደት ነው የፈጸመው። በአማራ ህዝብ ላይ ክህደት ፈጽሟል። በትግሉ ላይ ክህደት ፈጽሟል። በራሱ ላይ ክህደት ፈጽሟል። በእናታላይ ዛፌና በጓደኞቹ በኮሚቴዎቹ ላይ ክህደት ፈጽሟል። ይሄ ክህደት ብልጽግና የጨፌ ኦሮሚያ የጨፌ ጉባኤ እንደሚያድነው እናያለን። በጣም የሚገርም ነው። እንደዚህ አይነት ንግግር ነው የተናገረው። በጣም በሚያሳዝን ሁኔታ የተለያዩ መረጃዎችን ወደ እናንተ አድርሰናል። ብዙ ጉዳዮችን የዳሰስ ነው። በተለይ ከወልቃይት ጋር በተያያዘ እየተካረረ ሊመጣ የሚችልበትን አውድ በምንም አይነት መመዘኛ ሊቃኑ ነገሮችን እየበጠሱ መሄድ አለብን። ዋነኛው ጥያቄ የአብይ አገዛዝ ማፍረስ ላይ ትኩረት ማድረግ አለበት። በተለይ አማራው አንድነቱን ማጥበቅ የሚችለው አሁንም በወልቃይት ጉዳይ ሳይሆን በአጠቃላይ በአማራ አንድነት ጉዳይ ላይ። የአማራ አንድነት ደግሞ ወንዝ ተሻጋሪ አሁንም የተለያዩ እክሎች አሉ። አሁንም የአማራ ትግል ላይ ከወንዜነት ከክልልነት አልወጣም። ይሄም ራሱ ይከፍለዋል። ምክንያቱም የተበተነው አማራ የሚያሰባስብ ትርክቶችን የሚያሰባስብ የትግል አስተሳሰቦችን የሚያሰባስብ ትስስሮችን መፍጠር የማይችል ከሆነ አማራው በተለይ የተበተነው አማራ አንድ ራሱን ለመከላከል መደራጀቱ የማይቀር ጉዳይ ነው። ግን የጥቃቱም ሰለባ እናደርገዋለን። ይሄ ደግሞ የአማራን አንድነትና ዩኒቲ በጣም የሚበትነው ነው። ስለዚህ አንድነት በአማራ ጉዳይ የሚታሰብ ከሆነ ሁሉም አማራ ተሰባስቦ አንድ መሆን አለበት። ወንዝ ተሻጋሪ አማራ ብሔርተኝነት መታሰብ አለበት። የጥቃቱ ሰለባ ደግሞ የሆነው በዋናነት የተበተነው እንደሆነ መታሰብ መቻል አለበት። እሱ ብቻ ሳይሆን ዘላቂ የሆነ ጠላት ደግሞ አሁን ደግሞ ያለው አዲስ አበባ ያለው ኃይል ነው። ይሄንን ኃይል ማፍረስ አለብን የሚል የጋራ የሚያስማማ የሊቃን ትርክት ካልተፈጠረ በእርግጠኝነት አማራው ጠላት ቢያንስ በክልል ደረጃ ከፋፍሎት ያሸንፋል። ምክንያቱም ወደዛ አመቺ የሆነ እየመጣ ነው። እንደደመቀ በዚህ ቅስቀሳ ውስጥ እየተጠመዱ ነው ያሉት ማለት ነው። አማራን የመክፈል ጉዳይ ነው። አሁን ደመቀ ጋር የማየው ይሄ ጎንደርን ይዞ የመውጣት ጉዳይ ነው። ግን ነገ ጠዋት ጎንደር ከሌላው ተነጥሎ እንዲጠፋ አብይ አህመድ እየጫወተበት ነው ሌላው። ስለዚህ ይሄ ደግሞ አደገኛ ነው ብሎ መታሰብ አለበት። የጽናት ሚዲያ ቤተሰብ ዛሬ በደመቀ ዘውዱ ጉዳይ እነዚሁም በአርሲ እየተፈጸመ ያለው ጭፍጨፋ፣ በትግራይ ሰልፍና በህወሓት አመራሮች አዲስ የፖለቲካ ትርክት፣ በአብይ አህመድ የመሳሪያ ግዢ አኳያ ትንሽ ሀሳብ ወደ እናንተ እናምጣ ብለን ነው። ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ አጀንዳ እስክንገናኝ የዛሬን በዚህ ያበቃለን። ሙሉ ፕሮግራም ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ጽናት ሚዲያን ደግፉ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ከዚህ ይሰናበታለሁ። ሰላም።